ሰላም ክቡራትና ክቡራን አድማጭ ተመልካቾች እንዴት ቆያችሁ? ኃይሉ አበራ ነኝ ከወልቂጤ ዩኒቨርሲቲ። እንግዲህ በዚህ ቪዲዮ በኮንስትራክሽን ስፔሲፊኬሽን ኤንድ ኳንቲቲ ሰርቬይንግ ዙሪያ በተለያዩ ጊዜያት ለተማሪዎቻችን የጠየቅናቸውን የሙከራ እንዲሁም የማጠቃለያ ጥያቄዎችን እንደምንሰራ ነግሬያችኋለሁ። ባለፈ ካቆምንበት ጥያቄ እንቀጥላለን ማለት ነው። የሰባተኛው ጥያቄ ላይ ከዚህኛው ተመሳሳይ ይዘት ያለው ጥያቄ ላስት ዊክ ላይ ሰርተናል። በዛ መሰረት እናንተ ይሄኛውን ጥያቄ እንድትሞክሩት ነግራችሁ ነበር። ከሞከራችሁ ጥሩ፣ ካልሆነም አሁን አብረን እንሰራዋለን ማለት ነው። እንግዲህ ወደ ጥያቄው ስንገባ based on the drawing given below calculate the quantity of materials that means concrete, cement, sand, coarse aggregate and water ነው የሚለን። ለዚህ ኮለን የሚያስፈልገንን አርማታ፣ ሲሚንቶ፣ አሸዋ፣ ጠጠር እና ውሃ ፈልጉ ነው የሚለን። እዚህ ኮለናችን ሬክታንጉላር ኮንክሪት ኮለን ነች። ኮንክሪቱ ደግሞ ሬሽዮ እዚህ ጋር ሰጥቶናል። 1:4 ሬሽዮ አስቀምጦልናል። ፐርሴንት ሬሽዮም ሰጥቶናል እዚህ ጋር። ፕላስ ደግሞ ተጨማሪ 1 ሜትር ኪዩብ ኮምፓክት ዴንስ ፍሬሽ ኮንክሪት ለማግኘት 1.5 ታይምስ ቮሊዩም ኦፍ ማቴሪያል ውሰዱ ብለናል። ያ ማለት 1 ሜትር ኪዩብ ኮምፓክት ዴንስ ፍሬሽ ኮንክሪት ለማግኘት እስከ 50% ተጨማሪ አድርጋችሁ ማቴሪያሎችን አዘጋጁ ብሎናል። እዚህ መረጃ መሰረት ጥያቄውን እንሰራለን ማለት ነው። ይህን ለማድረግ መጀመሪያ ማድረግ ያለብን ምንድን ነው? ለኮለናችን የሚያስፈልገን የኮንክሪት ቮሊዩም ነው ቅድሚያ መስራት ያለብን። እዚህ ጋር እንደምታዩት ኮለናችን 3 ሜትር ምናልባት ዳይሜንሽኑ የማይታያችሁ ከሆነ እዚህ ጋር 3 ሜትር ነው። በዛን ክሮስ ሴክሽናል ዳይሜንሽኑ ደግሞ 50 ሳንቲም በ40 ሳንቲም ነች ኮለናችን። ፕላስ እዚህ ጋር የተሰጠው መረጃ ሜቢ ከከለላችሁ ሙሉ ዳይሜንሽኑ በሜትር እንደሆነ ነው የሚያስቀምጠው። ኮለናችን ደግሞ ኮንክሪት ኮለን ነች። እዚህ ኮለናችን ቮሊዩም ማለት ኮንክሪት ቮሊዩም ነው። 3 ሜትር ሲባዛ በ0.4 ሲባዛ በ0.5 አድርገን ለኮለናችን የሚያስፈልገን ኮንክሪት ቮሊዩም ቅድሚያ እንፈልጋለን። እሱን ካገኘን በኋላ ሚክስ ሬሾ እዚህ ጋር አስቀምጦልናል። 1:4 ነው። ዘን ፍሬሽ ኮንክሪታችን አግኝተናል 0.6 ሜትር ኪዩብ ነው ብሎናል። ዘን እዚህ ጋር እንደምናልኳችሁ 1 ሜትር ኪዩብ ኮምፓክት ዴንስ ፍሬሽ ኮንክሪት ለማግኘት እስከ 1.5 ማለት 50% ተጨማሪ አድርጋችሁ ማቴሪያሎችን አዘጋጁ ብሎናል። ስለዚህ ለእኛ የሚያስፈልገን ምን እንኳን 0.6 ሜትር ኪዩብ አርማታ ኮምፓክት አርማታ ቢሆንም ማዘጋጀት ያለብን ወይም ኮንሲደር አድርገን መስራት ያለብን ግን ለ0.9 ሜትር ኪዩብ ነው ማለት ነው። ስለዚህ ይህን ስንሰራ ሲሚንቶ እዚህ ጋር እንደምታዩት 1/7 ታይምስ 0.9 ሜትር ኪዩብ ያ ማለት 1/7 እዚህ ጋር ሲሚንቶ እንደምታዩት 1 እጅ ነው ብሎናል። 2 እጅ አሸዋ ነው፣ 4 እጅ ጠጠር ነው። ስለዚህ ቶታል ሰሜሽናቸው ደግሞ 7 ነው። እዚህ 1/7 ሲባዛ በ0.9 ሜትር ኪዩብ አድርገን ይህን ያክል ሜትር ኪዩብ ሲሚንቶ እናገኛለን። እሱ ደግሞ ወደ ባግ እና ወደ ኩንታል መቀየር አለብን። 1 ባግ ማለት 0.035 ሜትር ኪዩብ ነው፣ 35 ሊትር እንደማለት ነው። እዚህ ይህኛው ሜትር ኪዩብ ደግሞ 3.7 ባግ ይመጣል። እሱም ደግሞ ወደ ኩንታል ለመቀየር ለሁለት አካፍለን 1.85 ኩንታል እናገኛለን ማለት ነው። ሳንድም በተመሳሳይ 2/7 እዚህ ጋር እንደምታዩት 2 ነው ሳንድ የተሰጠን 2 እጅ ነው ብሎናል። ስለዚህ 2/7 ሲባዛ በ0.9 አድርገን ይህን ያክል ሜትር ኪዩብ ሳንድ እናገኛለን። ኮርስ አግሪጌትም እንደዛው በተመሳሳይ 4 እጅ ነው ብሎናል። ስለዚህ 4/7 ሲባዛ በ0.9 ሜትር ኪዩብ አድርገን 0.52 ሜትር ኪዩብ ኮርስ አግሪጌት እናገኛለን። ወተር ሲመንት ሬሾ እንደምታዩት ከላይ በተሰጠን መረጃ መሰረት ዋተር ኦቨር
ሴመንት 0.6 ነው ብሎናል ዋተር ሴመንት ሬሾ። ስለዚህ ዋተር ሲካፈል ለሴመንት 0.6 ከሰጠን የዋተሩን ቮሊዩም ለማግኘት ኤስ ክሮስ አድርገን ሴመንት ታይምስ 0.6 አድርገን ይህን ሜትር ኪዩብ ዋተር እናገኛለን። እሱም ደግሞ ወደ ሊትር ይቀይራል። በአንድ ሺህ ማባዛት ነው ማለት 1 ሜትር ኪዩብ 1000 ሊትር ስለሆነ በ1000 ስናባዛት ወደ 78 ሊትር ውሃ ያስፈልገናል ማለት ነው። ስለዚህ ለዚች ሬክታንጉላር ግሪድ ኮለን ከታች የሰራናቸውን ማቴሪያሎች ያስፈልጉናል ማለት ነው። እሺ ወደ 9ኛው ጥያቄ ስንገባ based on the drawings given below እዚህ ጋር ድሮይንግ ሰጥቶናል። በዚህ ድሮይንግ መሰረት የእነዚህ አክቲቪቲዎች ኳንቲቲ ካልኩሌት አድርጎ ነው የሚለን። መጀመሪያ ላይ ኤክስካቬሽን ኤንድ እርዝ ወርክ ነው የሚለን ያው ማለት ለፉቲንግ ዋን ዘን አንደር ኤክስካቬሽን ኤንድ እርዝ ወርክ ደግሞ ተጨማሪ ባክፊልም አራውንድ ፉቲንግ ዋን ኔክስት ኮንክሪት ወርክ ላይ ደግሞ ለፉቲንግ ፓድ ሪንፎርስድ ኮንክሪት ፎር ፉቲንግ ፓድ ፋውንዴሽን ኮለን እና ግራውንድ ፍሎር ኮለን የሚያስፈልገንን ሪንፎርስድ ኮንክሪት ካልኩሌት አድርጎ ነው የሚለን። ሲ ላይ ደግሞ ፎርም ወርክ ለፉቲንግ ፓዳችን የሚያስፈልገን ስቲል ፎርም ወርክ ካሬ ካልኩሌት አድርጎ ነው የሚለን። ያው በካሬ ስለሆነ ሜጀር የሚደረገው ፎርም ወርክ። ፋይናሊ ደግሞ ብረት ለእያንዳንዱ አክቲቪቲ ማለት ለፉቲንግ ፓድ ለፋውንዴሽን ኮለን እና ለግራውንድ ፍሎር ኮለናችን የሚያስፈልገንን ብረት ነው እሱ የሚለን። በዚህ ጥያቄ መሰረት እንሰራለን ማለት ነው። ድሮይንጋችን እንደምታዩት እዚህ ጋር ተቀምጦልናል። በእያንዳንዱ ጥያቄ እንግባና መጀመሪያ ላይ ኤክስካቬሽን ኤንድ እርዝ ወርክ ስል ፒቲ ኤክስካቬሽን ፎር ፉቲንግ ዋን የተጠየቅነው። ስለዚህ ፒቲ ኤክስካቬሽኑ ለፉቲንጋችን የሚያስፈልገን ኤክስካቬሽን ለመስራት ፉቲንግ ፓዳችን እዚህ ጋር እንደምታዩት ሜትር ከ60 በሜትር ከ60 ነች። ዴፕዟን ደግሞ እዚህ ጋር ማግኘት እንችላለን። ፓዳችን ስፋት ሰጥቶናል። ዘን ዴፕዙ ደግሞ እዚህ ጋር የኮለን ፋውንዴሽን ኮለኑ ዴፕዝ ፕላስ የፓዱ ታች ፓዱ 420 ሚሊ ሜትር ሰጥቶናል። ኤንድ ፋይናሊ ሊን ኮንክሪት ከስር ደግሞ እዚች ፓድ ስር ደግሞ ሊን ኮንክሪት አለች። እሷንም ኮንሲደር አድርገን ቶታል ዴፕዙ ከዚህ ከግራውንድ ፍሎር ቢሙ ጫፍ ጀምረን እስከ ታች ሊን ኮንክሪቱንም ጨምሮ ያለውን የፓዱን ዴፕዝ እንሰራለን ኢንክሉዲንግ ወርኪንግ ስፔስ ማለት ነው። ስለዚህ ይህንን ለመስራት እዚህ ጋር እንደምታዩት ያው ከታች እንዲወረድ ብለን እንየውና ፓዳችን ሜትር ከ60 በሜትር ከ60 ነች። ያው አንዱን የፓዱን ሁለት ሳይድ እንደ ሌንግዝ አድርገን እንውሰድና ሁለቱን ሳይድ ደግሞ እንደ ዊድዝ አድርገን እንጠቀማለን። ስለዚህ ይሄኛው ሌንግዙን ብትወስዱ ሜትር ከ60 ጫፍ እስከዚህ ጫፍ ሜትር ከ60 ነች። ፕላስ እዚህ ጋር ደግሞ ወርኪንግ ስፔስ በዚህ በኩልም 25 ሳንቲም በዚህ በኩልም 25 ሳንቲም ተጨማሪ አድርገን አጠቃላይ ከዚህ ጫፍ እስከዚህ ጫፍ 2 ሜትር ከ10 ይሆናል ማለት ነው። ዊድዙም እንደዛው በተመሳሳይ የዚህኛው ፐርፐንዲኩላር ማለት ነው። አሁን ሜትር ከ60 ነች ፓዳችን ስፋቷ። እዚህ 25 ሳንቲም ወርኪንግ ስፔስ ስንጨምር እሷም 2 ሜትር ከ10 ትሆናለች። ዴፕዙ ላይ ደግሞ የኮለኑ ዴፕዝ አለ 1.98 ቅድም ድሮይንጉ ላይ እንዳያችሁት 1980 ወደ ሜትር ቀይረን ነው። ዘን የፓዱ ደግሞ ቲክነስ አለ 42 ሳንቲም። ከስር ደግሞ መጨረሻ ላይ ሊን ኮንክሪት አለች። ስለዚህ እነዚህ ቶታል
እነዚህ የኮለኑ የፓዱ የኮንክሪቱን ጨምረን አጠቃላይ ከዚህ ጫፍ እስከዚህ ጫፍ 2 ሜትር ከ45 እናገኛለን ማለት ነው። ስለዚህ ኤክስካቬሽን ዴፕዛችን አገኘን። ስለዚህ ለዚህ ፓድ ኤክስካቬት የምናደርገው ፋይናሊ እዚህ ጋር ዳይሜንሽን ኮለን ላይ አምጥተን 2 ሜትር ከ10 2 ሜትር ከ10 ዴፕዝ ደግሞ 2 ሜትር ከ45 አድርገን አጠቃላይ ያሉን ፓዶች ደግሞ 2 ስለሆኑ እዚህ ጋር 2 ፒስስ ይላል። ስለዚህ ታይማይዚንግ ኮለን ላይ በሁለት አባዝተን ይህን ያክል ቮሊዩም ኦፍ ሶይል ኤክስካቬት እናደርጋለን ማለት ነው። ስለዚህ ለፓዳችን ኤክስካቬት የምናደርገው 1.61 ሜትር ኪዩብ ነው ማለት ነው። እሺ ቀጥሎ የምናገኘው ባክፊል ነው። ከታች የምንሰራቸው ስራዎች ለግብአት ስለሚጠቅሙን አንዴ እንዝለለው እንለፈውና ቀጣይ እዚህን ከጨረስን በኋላ እንሰራዋለን። ኮንክሪት ወርክ ነው የሚጠይቀን። ሪንፎርስድ ኮንክሪት ፎር ፉቲንግ ፓድ መጀመሪያ ላይ የምናገኘው እሱ ነው። እዚህ ፉቲንግ ፓዳችን ሜትር ከ60 በሜትር ከ60 ነች። ቲክነሷ ደግሞ 42 ሳንቲም ነች። በድሮይንጉ ላይ እንዳያችሁት 42 ሳንቲም ነች። ፕላኑ ላይ ደግሞ ሜትር ከ60 በሜትር ከ60 የሆነ አስቀምጦልናል። ስለዚህ እነዚህ ቁጥሮች ማባዛት ነው ቮሊዩሙን ለማግኘት ፓድ የሚያስፈልጋል። ኮንክሪት ቮሊዩም ለማግኘት ዳይሜንሽን ኮለን ላይ 1.6 አድርገን ሁለት ፉቲንግ ፓዶች ስላሉ ደግሞ በሁለት አባዝተን ይህን ያክል ሜትር ኪዩብ እናገኛለን ማለት ነው። ፋውንዴሽን ኮለንም በተመሳሳይ ፋውንዴሽን ኮለናችን ርዝመቱ ሜትር ከ98 ነው። ፋውንዴሽን ኮለናችን ደግሞ 30 በ30 ነው። ክሮስ ሴክሽናል ዳይሜንሽኑ እሱን ደግሞ እዚህ ጋር አስቀምጠን በሁለት እናባዛቸውና ይህን ያክል ሜትር ኪዩብ እናገኛለን ማለት ነው። እነዚህን ቫልዩዎች ካገኘን በኋላ ባክፊላችንን መስራት እንችላለን ማለት ነው። ስለዚህ ባክፊልን ለመስራት ምንድነው የምናደርገው? ከቶታል ኤክስካቬሽኑ አጠቃላይ ኤክስካቬት ካረግነው ጉድጓድ ላይ እነዚህን ስትራክቸሮች መቀነስ፣ ፓዱ፣ ፋውንዴሽን ኮለን እና ከስር ሊን ኮንክሪት አለ የእነሱን ቮሊዩም ሲቀነስ ፊል የሚያስፈልገንን ፊል ማግኘት እንችላለን ማለት ነው። ስለዚህ ቶታል ኤክስካቬሽናችን 21.6 ነው። 21.6 ላይ የፓዱ ኮንክሪት 2.5 ሜትር ኪዩብ አለ። የፋውንዴሽን ኮለኑ ኮንክሪት ቮሊዩም 0.36 ሜትር ኪዩብ አለ። ሊን ኮንክሪቷም ተመሳሳይ 0.26 ሜትር ኪዩብ ስፔስ ቦታ ከቨር ታደርጋለች። ስለዚህ እነዚህን ቫልዩዎች ስንቀንስ ከ21.6 አንዱ ላይ 18.84 ሜትር ኪዩብ እናገኛለን ማለት። ስለዚህ ኔት ቮሊዩም ኦፍ ፊል ይህን ያክል ሜትር ኪዩብ የሚያስፈልገን ፊል ይህን ያክል ሜትር ኪዩብ ነው ማለት ነው። ቀጣይ ከቆምንበት ስንቀጥል ኮንክሪት ወርክ ፎር ግራውንድ ፍሎር ኮለን ነው። እዚህ ግራውንድ ፍሎር ኮለናችን እዚህ ድሮይንጉ ላይ ማየት ነው። ስንት ነው ርዝመቷ? እዚህ ከግራውንድ ፍሎር አንስተን እስከ ቶፕ ታይ ቢም ያለችውን የምንወስደው እዚህ 3 ሜትር ከ50 ነች። ነካሊ ያው ቤቱ ለዚህ ስራ እንዲመቸኝ ሳጥሬው ነው እንጂ ረዘም ያለ ህንፃ ነበር እንጂ ቆርጬው ነው። ወደ ግራውንድ ፍሎር ኮለናችን ስንመጣ 3 ሜትር ከ50 ነች ርዝመቷ። ሴክሽኑ ላይ እንደምታዩት ደግሞ ሴክሽን ይሄንን ተመሳሳይ ይሄኛውም 30 በ30 ነች ኮለናችን። እዚህ ሲምባሊው አባስቶ የኮለን ኮንክሪት ቮሊዩሙ ያስቀምጣል ማለት ነው። 3 በ0.3 አድርገን ሁለት ኮለኖች ደግሞ ስላሉን በሁለት አባዝተን ይህን ያክል ሜትር ኪዩብ ያስፈልገናል ብለን እናስቀምጣለን። ቀጣይ ደግሞ የተጠየቅነው ፎርም ወርክ ነው።
ፎርም ወርካችን 5 ሴንቲሜትር ቲክነስ ያላት ስቲል ፎርም ወርክ ነች። ስለዚህ ፉቲንግ ፓዳችን ምን ያክል ካሬ ፎርም ወርክ ነው? ያው በካሬ ስለሆነ የሚቀመጠው ፎርም ወርክ ምን ያክል ነው የሚለው እዚህ ጋር የፓዱ ቅድም እንዳያችሁት ሜትር ከ60 በሜትር ከ60 ነች። ስለዚህ የሁለቱን ሳይድ አንድ የሁለቱን ሳይድ አንድ አድርገን ነው የምንሰራው። ሁለቱን ሳይድ ስንሰራ ሜትር ከ60 ነች ጫፍ እስከዚህ ጫፍ። ስለዚህ ሜትር ከ60 ብቻ አድርገን የፎርም ወርኩ ርዝመት ሜትር ከ60 ብቻ አድርገን ከሰራን ትንሽ በማታ ሙሊት ስለምንቸገር 5 ሳንቲም ወደዚህ ተጨማሪ 5 ሳንቲም ወደዚህ ተጨማሪ ረዘም አድርገን ፎርም ወርክ እናዘጋጃለን። ስለዚህ ከሜትር ከ60 ላይ 5 ሳንቲም ስንጨምር አጠቃላይ ሜትር ከ70 ይሆናል ማለት ነው የፎርም ወርካችን ርዝመት። እሷን ቫሊዩ እዚህ ጋር እናስቀምጣለን። ሜትር ከ60 ላይ 2 ሳንቲም 5 ሳንቲም በሁለቱም ሳይድ ስንጨምር ሜትር ከ70 ይሆናል። ፎርም ወርክ ዊድዝ ማለት የፓዳችን ዴፕዝ ነው። ለፓዳችን ስለሆነ የምንሰራው ፓዳችን ዴፕዝ ማለት የፎርም ወርኩ ዊድዝ ነው እንጂ እሱን እንወስዳለን። ለአንዱ ፓድ 2 ያስፈልገናል። በዚህ አይነት 0.42 ስፋት ያለው ስቲል ፎርም ወርክ ለአንዱ ፓድ 2 ያስፈልገናል። ለሁለቱ ፓድ ደግሞ 4 ያስፈልገናል ማለት ነው። ይሄኛውን ያው 2/2 አድርገን ማስቀመጥ እንችላለን። ኦር ደግሞ እንዲህ በአንድ ላይ 4 አድርገን ማስቀመጥ እንችላለን። ስለዚህ 4 ፎርም ወርክ እንደዚህ አይነት ርዝመት ያለው ደግሞ 42 ሳንቲም ስፋት ያለው ስቲል ፎርም ወርክ ያስፈልገናል። ቶታሊ ያው ይሄን ያክል ይመጣል ማለት ነው ለሁለቱ ፓድ የሁለቱ ሳይድ ማለት ነው። ዘን የሁለቱ ሳይድ ደግሞ አሁን እንሰራለን ፎር ሳይድ የብዙ የፓዳችን ሜትር ከ60 ነው ስለሰራ ነው። ቀጥሎ ያለው ሜትር ከ60 ነች ፓዳችን። ዊድዟ ደግሞ 42 ሳንቲም ነች። እሱን ዳይሬክትሊ እዛኛው ሳይድ ላይ ስለጨመረን ሁለቱም ጋር መጨመር ስለሌለብን ዳይሬክትሊ ይወስዳል። ሜትር ከ60 በ42 ሳንቲም ስፋት ያለው ፎርም ወርክ ደግሞ አሁንም 4 እናዘጋጃለን። ስለዚህ እሱ ስናባዛ በ4 ስናባዛው ሜትር ከ60 በ42 ሳንቲም ስፋት ያለው በ4 ስናባዛው ይሄን ያክል ካሬ ይመጣል። ስለዚህ እዚህ ጋር ያለው ሲደመር እዚህ ጋር ያለውን ስንደምር አጠቃላይ 5.55 ካሬ ይመጣል ማለት ነው። ኦኬ ሌላኛው የተጠየቀው ጥያቄው ላይ ምንድነው ብረት ነው። በእያንዳንዱ ስትራክቸር ብረት ኪሎግራም ልናስቀምጥ ተጠይቀናል። ኪሎግራም ስለሆነ ማለት ብረት የሚቀመጠው መጀመሪያ ለፉቲንግ ፓድ ለፎርሜሽን ኮለን እና ቀጥሎ ሶስተኛ ላይ ለግራውንድ ፍሎር ኮለን ነው ስሩ ያለ ለእያንዳንዱ ለየብቻ እንሰራለን ማለት ነው። ባር ስኬጁል ፎርማት አለ ራሱ ብረት የምንሰራበት ፎርማት አለ። እዚህ ፎርማት ላይ እናስቀምጣለን ማለት ከፉቲንግ ፓዱ ስንጀምር ፉቲንግ ፓዱ አይተም ፉቲንግ ፓድ ሎኬሽን ፉቲንግ ፓድ ላይ ሼፓ የብረቷ ሼፕ እዚህ ጋር ማየት ነው። እዚህ ጋር ፕላኑ ላይ እንደምታዩት እንዲህ ያለች ነች። እዚህ ሴክሽኑ ላይ ያሳያችኋል። እንዲመጣ ወደ ላይ ሁለቱ ጫፍ ወደ ላይ የምትታጠፍ ብረት ነች። ፓዱ ላይ እንደምታዩት እዚህ ዩ ሼፕ አይነት ያላት ብረት ነች። ዲያሜትሯ ደግሞ እዚህ አስቀምጦልናል ባለ 16 በየብረቱ ደግሞ መሀል ያለው ስፔስ ኢንተር ስፔሷ 150 ሚሊ ሜትር ነው። ኦንላይን ሜትር ሜትር አጠቃላይ የብረቱ ርዝመት ደግሞ 2 ሜትር 14 ወይም 2140 ሚሊ ሜትር ነው። እነዚህ መረጃዎች ወስደን ባር ስኬጁል ፎርማቱ ላይ መሙላት ነው።
ዲያሜትሩ ግን ሳይሆን ከላይ 16 ነች ብረቷ። ሌንግዟ 2140 ይላል። ወደ ሜትር ስንቀይረው 2.14 ሜትር ነው። ነምበር ኦፍ ባር ወይም ስንት ብረት ነው የሚያስፈልገን የሚለውን ደግሞ ለመስራት የፓዷን ዊድዝ ዊዛውት ኮንክሪት ከቨር ያ ማለት ወደዚህ እንደረድራቸውን ብረቶች ለማወቅ 1500 ሚንስ ከዚህ ብረት ጠርዝ እስከዚህኛዋ ጫፍ ድረስ ያለውን 1500 ሲካፈል ለሴንተር አካፍለን የብረቱን ብዛት ሲደመረዋን አድርገን እናገኛለን ማለት ነው። በተመሳሳይ እነዚህ ሆሪዞንታል የምንደረድራቸው ብረቶች እዚች ጫፍ እስከዚች ጫፍ ያለችውን ዊዛውት ኮንክሪት ከቨር እስከ 5 ሳንቲም ኮንክሪት ከቨር ስላለ ከሱ ውጭ ያለውን ከዚህ ጫፍ እስከዚህ ጫፍ ያለው 1500 ሲካፈል ለሴንተር ቱ ሴንተር አካፍለን ሲደመር አድርገን የብረቱን ብዛት እናገኛለን። በዚህ መልክ ፓዳችን የሚያስፈልገን ምን ያክል ብረት እንደሆነ እናውቃለን ማለት ነው። እሱን ወስደን በባር ስኬጁል ፎርማታችን ላይ መሙላት ነው። እንደምታዩት 22 ብረት መጥቶልናል። 22 ማለት በአንዱ ሳይድ 11 በዛኛው ሳይድ 11 አጠቃላይ 22 ብረት ያስፈልገናል ማለት ነው ለአንዱ ፓድ። አጠቃላይ ያለን ሜምበር ደግሞ 2 ነው ወይም 2 ፓድ ነው ያለን። ለሁለቱ ፓድ ደግሞ 44 ብረት ያስፈልገናል። ስለዚህ 44ቱን በ2.14 ሜትር ስናበዛው አጠቃላይ 94.16 ሜትር ብረት ያስፈልገናል ማለት ነው። ይህ ሰሜሽን ኦፍ ሌንግዝ ዳይሬክት ላይ አወርደው እዚህ ጋር ማስቀመጥ ነው። ሌላ የምንደምረው ስለሌለ ራሱን አውርደን እናስቀምጣለን። ዩኒት ዌይት ፐር ኪሎግራም ፐር ሜትር ደግሞ እዚህ ጋር ዲ ስኩዌር ኦቨር ለ162 አድርገን ለእያንዳንዱ ዲ ለ6 ስንሰራ 36 ሲካፈል ለ162 ለ14 ስንሰራ እንደዛው 100 ምናምን ሲካፈል ለ162 እያደረግን ለሁሉም ዲ ስኩዌር ኦቨር 162 አድርገን እነዚህን ቫልዩዎች ዩኒት ዌይት እናገኛለን። ኮንስታንት ቫልዩ ነው። ዘን ያገኘነው አጠቃላይ ሜትሩ በዩኒት ዌይት ስናበዛ የሚያስፈልገን ብረት በኪሎግራም እናገኛለን ማለት ነው። ስለዚህ ለፉቲንግ ፓዳችን 148.77 ኪሎግራም ብረት ያስፈልገናል ማለት ነው። ቀጥሎ የተጠየቅነው ለፋውንዴሽን ኮለን ነው። እዚህ ፋውንዴሽን ኮለን ያው ተመሳሳይ ፉቲንግ ፓድ ሰራንበት ልክ መረጃዎችን ፎርማቱ ላይ መሙላት ነው። ፋውንዴሽን ኮለን አይተሙ ሎኬሽኑ ፋውንዴሽን ኮለን ዋን የፋውንዴሽን ኮለን ዋን ብረት ምን አይነት ነው ዲቴይሉ ላይ ተሰጠው መሰረት ፋውንዴሽን ኮለን ብለን የምንለው እንግዲህ ይሄኛው ነው። ይሄኛው ኮለን ነው። እዚህ ለዛ የሚያስፈልገን ብረት ደግሞ ሼፑ እንደምታዩት የኤል ሼፕ አይነት ብረት ነች። 6 ብረት ነው ያው እዚህ ጋር አስቀምጦልናል። ኦልሬዲ ካልኩሌት ማድረግ አይጠበቅብንም። 6 ብረት ባለ 14 አጠቃላይ ሌንግዟ ደግሞ 3640 ሚሊ ሜትር ያ ማለት 3 ሜትር ከ64 ነው የብረቷ ርዝመት። ከጥፋቷ ውጭ ደግሞ 3 ሜትር ከ29 ነች። ጥፋቷን ጨምሮ ይህን ያክል ሜትር ነች። ስለዚህ ይህን መረጃ ወስዶ ባር ስኬጁል ፎርማቱ ላይ መሙላት ነው ማለት ነው። ስለዚህ እዚህ ጋር እንደምታዩት ዲያሜትሩ ባለ 14 ነው። ሌንግዙ 3640 ያልነው 3 ሜትር ከ64 ነው በሜትር። ነምበር ኦፍ ባር ዲቴይል ላይ እንዳያችሁት 6 ነው ውሰዱ ያለን። ነምበር ኦፍ ሜምበር 2 ሜምበር ነው ወይም 2 ፋውንዴሽን ኮለን ያለን። ስለዚህ አጠቃላይ ቶታል ነምበር ኦፍ ባር 12 ያስፈልገናል። ለሁለቱ ለአንዱ 6 ለሁለቱ ደግሞ 12 ብረት ያስፈልገናል ማለት ነው። 12ቱን ደግሞ በ3.64 ስናበዛው 43.68 ሜትር ይመጣል ማለት ነው። ሌላኛው እዛው ፋውንዴሽን ኮለን ላይ ሜን ብረቶችን የምናስርበት ስቲራፕ አለ። ስቲራፑንም እንደዛው ዲቴይሉ ላይ ማየት ነው። ስቲራፑ እዚህ ጋር አስቀምጦልናል። ዲቴይሉ
እንደዚህ አይነት ሼፕ ያለው ስቲራፕ ነው። አጠቃላይ ስቲራፕ ርዝመት 1100 ሜትር ነው። ያ ማለት ሜትር ከ10 ማለት ነው። ስቲራፑ ደግሞ ባለ 6 ነው። ስቲራፑን ደግሞ የምናስረው ቨርቲካሊ በየ200 ሚሊሜትር ወይም ደግሞ በየ20 ሳንቲም ኢንተርቫል ነው ብሎናል። ስለዚህ ይህን መረጃ ወስደን በስኬጁል ፎርማቱ ላይ መሙላት ነው የሚሆነው። እዚህ ጋር እንደምታዩት ስትራፕ ዲያሜትሩ ባለ 6 ነው። ሌንግዙ 1100 ነው ያልነው። ሜትር ከ10 ነው። 1.1 ይሆናል። ነምበር ኦፍ ባር ደግሞ አሁንም ተመሳሳይ ቅድም ፓዱን እንደሰራ ነው። የኮለኗ ሄይት ያ ማለት 1980 ሲካፈል ለ200 እዚህ ጋር ምን ያክል ስቲራፕ ያስፈልገናል የሚለውን ለማወቅ የኮለኑ ሄይት የፋውንዴሽን ኮለኑ ሄይት ሲካፈል ለአንዱ ስቲራፕ እስከ አንዱ ስቲራፕ መሀል ያለው ስፔስ 200 ነው ብሎናል። ስለዚህ ለ200 ስናካፍል ፕላስ ዋን አድርገን የስቲራፑን ብዛት እናገኛለን። ስለዚህ እሱ ስንት መጥቶልናል? ወደ 11 ብረት ያስፈልገናል። 11 ብረት ርዝመቱ ሜትር ከ10 የሆነ ያስፈልገናል ማለት ነው። ለሁለቱ ሜምበሮች ደግሞ 22 ስቲራፕ ያስፈልገናል ማለት ነው። የ22ቱ ስቲራፖች ደግሞ የአንዷ ስቲራፕ ሜትር ከ10 ነች ርዝመቷ። እዚህ 22ቶቹ ስቲራፖች 24.2 ሜትር ይሆናሉ ማለት ነው። እዚህ ሌላ የምንደምረው ቫልዩ ስለሌለ ሌንግዙን ዳይሬክትሊ እሱን ማውረድ ነው። ዩኒት ዌይት ቅድም እንዳልኳችሁ ዲ ስኩዌር ኦቨር 162 አድርገን እናገኛለን ለሁሉም ዲያሜትር ኦፍ ባር ወይም ለሁሉም ዲያሜትር ብረት ማለት ነው። ዘን ቶታል ዌይት በኪሎ ግራም እዚህ ጋር ያገኘነው ሌንግዝ ሲባዛ ሌንግዝ በሜትር ሲባዛ በዩኒት ዌይት ኪሎ ግራም ፐር ሜትር ስናባዛ ይህን ያክል ኪሎ ግራም ማለት ነው። ተጨማሪ ባይዘ ዌስቴጅ ይኖራል ብለን የምናስብ ከሆነ ደግሞ እስከ 5% የዚህን 5% ተጨማሪ አድርገን መስራት እንችላለን። አክቹዋሊ ግን ያው ለፋውንዴሽን ኮለናችን የሚያስፈልገን አሁን ለሁለቱ ፋውንዴሽን ኮለኖች የሚያስፈልገን ይህን ያክል ኪሎግራም ብረት ስቲራፕ ነው ማለት ነው። እሺ ቀጥሎ የምናገኘው ግራውንድ ፍሎር ኮለን ነው። ግራውንድ ፍሎር ኮለናችን ደግሞ እሱንም ዲቴይሉ ላይ ማየት ግራውንድ ፍሎር ኮለን የሚያስፈልገን ብረት ነው የምንሰራው። እዚህ ለግራውንድ ፍሎር ኮለን የሚያስፈልገን ብረት ከላይ የታጠፈች አይነት ብረት ነች። 6 ብረት ተጠቀሙ ብሎናል። ዋናው ሜን ብረቱ ማለት ነው። ባለ 14 ነች ዲያሜትሯ። አጠቃላይ ሌንግዙ ደግሞ 3925 ሚሊ ሜትር ነው ብሎናል። ስለዚህ ይህን መረጃ ወስደን በስኬጁል ፎርማቱ ላይ መሙላት ነው የሚሆነው። ስቲራፕን በተመሳሳይ ድጋሚ እንዳንመለስ እዚሁ ጋር የኮለኑ ርዝመት 3500 ሲካፈል ለሴንተር ቱ ሴንተር እዚህ ጋር ስንት ስቲራፖች ያስፈልጉናል የሚለውን ለማወቅ 3500 ሲካፈል ለ200 ፕላስ ዋን አድርገን ስቲራፑን ብዛት እናገኛለን። ስለዚህ እሱን መረጃ አሁንም ወስደን ፋውንዴሽን ኮለን የሚለው እንትን ላይ ፎርማታችን ላይ እንሞላዋለን ማለት ነው። እዚህ ፋውንዴሽን ኮለን ሳይሆን ኤሌቬሽን ግራውንድ ፍሎር ኮለን። እዚህ ግራውንድ ፍሎር ኮለናችን ሼፑ ብረቱ ሼፕ ከላይ የታጠፈች ነች። ባለ 14 ነች። ሌንግዟ ደግሞ 1925 አፕሮክሲሜትሊ በሁለት ዲጂት ለማስቀመጥ ያክል 3 ሜትር ከ93 ነች። ነምበር ኦፍ ፓር 6 ብሎናል። እዛው ዲቴይል ላይ ያስቀምጦታል። ነምበር ኦፍ ሜምበር 2 ኮለኖች ነው ያሉን። አጠቃላይ 12 ብረት 3 ሜትር ከ93 ፐርሰንት ያላቸው 12 ብረቶች ያስፈልጉናል ማለት ነው። አጠቃላይ 12 ብረቶች ደግሞ በ3.9 ስናበዛው ይህን ያክል ሜትር ይመጣል።
ስቲራፓን ደግሞ ስንሰራ ቅድም ዲቴይል ላይ እንዳያችሁት ዲያሜትሩ ባለ 6 እንደሆነ ርዝመቷ 1100 ወይም 1 ሜትር እንደሆነ ነምበር ኦፍ ፓር ደግሞ ተሰራ ነው ኮለኗ ሄት ሲካፈል ለሴንተር አካፍለን ይሄን ያክል እንደምናገኝ ራሷን አድርገን ማለት ነው። ነምበር ኦፍ ሜምበር ደግሞ ሁለት ኮለኖች ስለሆነ ያሉን የሁለቱ ኮለኖች አጠቃላይ ወደ 38 ስቲራፕ እንደሚያስፈልገን ሜትር ከ10 የሆነ ማለት ነው። እዚህ 38ቱን በሜትር ከ10 ደግሞ ስናበዛ ቶታል ሌንግዙ 1.8 ሜትር ይመጣል ማለት ነው። ይሄን እዚህ ጋር ሚሽን ኦፍ ኦርደር ዩኒት ዌይት ደግሞ ለመደው እናስቀምጣለን። ፋይናሊ ቶታል ዌይቷ 9.28 ኬጂ አለች ማለት ነው። ከላይ የሰራናቸውን ደግሞ እዚህ ላይ አንድ ላይ ሰብሰብ አድርገንም ማስቀመጥ እንችላለን። አንዳንዴ ለየብቻ የምንፈልግበት ለፉቲንግ ፓዱ፣ ለፋውንዴሽን ኮለኑ፣ ለግሬድ ቢ፣ ለሌላውም ስትራክቸር ለየብቻ ስንት ምን ያክል ያስፈልገኛል የሚለውን ልንሰራ እንችላለን። ነገር ግን እነዚህ ደግሞ አንድ ላይም ሁሉም ስትራክቸር አንድ ላይ ደግሞ ማስቀመጥም እንችላለን ማለት ነው። ከላይ የሰራናቸው መረጃዎች ሰብሰብ አድርገን አንድ ላይ መሙላት ኮንዲሽን ኮለን ይሄን ለፉቲንግ ፓድም እንደዚሁ ለግራውንድ ፍሎር ኮለንም የሚያስፈልገን ስትሪያፕንም ፕላስ ሜን ባሮችንም ጭምር አንድ ላይ እናስቀምጥና መጨረሻ ላይ ቨርቲካል ያሉትን መደመር። አሁን እዚህ ጋር ለፋውንዴሽን ኮለን 24.2 ሜትር ስቲራፕ ያስፈልጋል። ለግራውንድ ፍሎር ኮለን ደግሞ 41.8 ሜትር ስቲራፕ ያስፈልጋል። ስለዚህ እነዚህ ሁለቱን ደምረን አጠቃላይ የሚያስፈልገን ስቲራፕ ሌላም ስትራክቸር ቢኖር እንደዛው ሰማፕ አድርገን እናስቀምጣለን። እዚሁም ጋር እንደዛው ኮንዲሽን ኮለን አለ፣ ግራውንድ ፍሎር አለ። ስለዚህ ለነሱ የሚያስፈልጉ ብረቶች አሉ። ሌሎችም ቢኖሩ እዚሁ ጋር ዘርዝረን ቶታል ባለ 14 ሜትር ብረት ነው የሚያስፈልገን። ባለ 16ንም እንደዛው ደምረን ይሄን ያክል ሜትር ብረት ነው የሚያስፈልገን። በዩኒት ዌይት ባለ 6 ያክል ኪሎ ግራም፣ ባለ 14 ይሄን ያክል ኪሎ ግራም፣ ባለ 16 ይሄን ያክል ኪሎ ግራም ሌሎችም ሊኖሩ ይችላሉ። እኔ እዚህ ጋር ስፔስ ለመቆጠብ ነው። ባለ 6 ባለ 8 ባለ 12 ባለ 14 እስከ 20 ብረቶች ከዛም በላይ ይኖራሉ እና ከዛም በላይ ዲያሜትር ያላቸው። ስለዚህ ባለን ዲቴይል በተሰጠን ዲቴይል መሰረት ሰፋ አድርገን እንዲህ አንድ ላይ እንሞላለን ማለት ነው። ስለዚህ መጨረሻ ላይ ስድስቱን ይሄን ያክል ነው። ቢል ኦፍ ኳንቲቲም ስንሞላ ለእያንዳንዱ ስትራክቸር አይደለም እንሞላው። ባለ 6 ምን ያክል ኪሎ ግራም ነው፣ ባለ 8 ምን ያክል፣ ባለ 10 ምን ያክል ኪሎ ግራም ነው የሚለውን ነው እንሞላውና በዚህ መልክ እናስቀምጣለን ማለት ነው። እንግዲህ ከላይ የተጠየቅናቸው ጥያቄዎች በዚህ መልክ እንጨርሰናል ማለት ነው። ቀጣይ ሳምንት ደግሞ እስቲ ይህን ጥያቄ እንሰራለን። ከዛ ሞክሯት እናንተ። እንደዚህ አይነት ጥያቄ ተመሳሳይ ላስት ቪዲዮ ላይ ሰርተናል። የመጀመሪያው የሚጠይቀን ምንድነው? ኤሪያ ነው። ምን ያክል ነው የብሎኬቱ የሚሸፍነው ኤሪያ ምን ያክል ነው የሚለን ዘን ምን ያክል ብሎኬት ደግሞ ያስፈልገናል። በዚህ ዳይሜንሽን ነው ባለ 15 ቲክነስ ያላት ብሎኬት ስንት ታስፈልገናለች? ስለዚህ ወል ነው። ዘን ደግሞ ሲ ላይ የሚጠይቀን ሞርታር ቮሊዩም ነው። በየብሎኬቱ መሃል ሞርታር ያስፈልገናል። ስለዚህ የሱ ቮሊዩም ነው የሚጠይቀን። ፋይናሊ ኤክስተርናል ፕላስተሪንግ እና ፔይንቲንግ ኤሪያ ነው
ፔይንቲንግ እና የፕላስተሪንግ ኤሪያ ተመሳሳይ ነው የሚሆነው። የእሱን ኤሪያ ካልኩሌት ማድረግ ነው ማለት ነው። በቀጣይ ሳምንት ሞክሯት፣ አብረን እንሰራታለን። ዳይሜንሽኑ በደንብ ማይታይ ከሆነ ይኸው ለድሮይንጉ እዚህ ጋር ለዛሬ በዚሁ ይብቃን። ቀጣይ ሳምንት እንገናኛለን። እንግዲህ ለቻናላችን ቤተሰብ ያልሆናችሁ ቤተሰቡ ነው። ቻናላችንን ሰብስክራይብ አድርጋችሁ ፋሚሊ ሁኑ። ያው እኛንም አበረታቱን። በሳምንት መልካም ቆይታ። እወዳችኋለሁ።